ጀርባ የምትመለከቱት ምስል ወይም ከጀርባ የምትመለከቱት ፎቶ የተነሳው በሊባኖስ ውስጥ ነው፣ በዛሬው ዕለት ማለት ነው፣ በቤይሩት። እስራኤል ዴድሊ ስትራይኮች ወይ ደግሞ እስራኤል አጥፊ የሆኑ የተለያዩ የአየር ስትራይኮች ወይ ደግሞ የአየር ጥቃቶች ከደረሱበት በኋላ አንድ ቢልዲንግ ወይ ደግሞ አንድ ህንጻ ሙሉ በሙሉ ፍላትንት ከሆነ በኋላ እንግዲህ የተነሳ ፎቶ ነው። ኮንቲኒዩስሊ እንግዲህ በሄዝቡላን ታርጌቶች ወይ ደግሞ በሊባኖስ ውስጥ የሚገኙ የሄዝቡላ ታጣቂ ቦታዎችን እንግዲህ እየመታው ነው፣ እየደበደብኩ ነው በማለት የተለያዩ መግለጫዎችን እያወጣች ትገኛለች እስራኤል። በሺዎች የሚቆጠሩ ሰዎች ይህ ስትራይክ ከተጀመረ ጀምሮ ሞተዋል። ሲቪሊያን ጭምር፣ የሚሊተሪ ፐርሰናል ጭምር፣ የሄዝቡላም ሰው ብቻ በአጠቃላይ በሺዎች የሚቆጠሩ ሰዎች ሞተዋል። በምንም ተአምር ይህን ውጊያ እንደማታቆም አሁን ያለው የውጊያ ፍሮንት ወይ ደግሞ አሁን ያለው የውጊያ ግንባር በሊባኖስ በኩል እንደሆነም እንግዲህ እስራኤል እያሳወቀች ነው የምትገኝ። ሲስፋየሩ ሊባኖስን የሚያካትታል ደግሞ ተኩስ አቁም ስምምነቱ ሊባኖስን የሚያካትታል ተብሎ በኢራን በኩል ክሌም የተደረገ የሆነ ቢሆንም ምንም አይነት ተኩስ አቁም ስምምነት ከሊባኖስ ጋር አንፈራረም፣ በፊት የነበረውም የሲስፋየሩ ደግሞ የተኩስ አቁም ስምምነት ሊባኖስን አያካትትም በማለት እንግዲህ እስራኤል ኮንቲኒስ የሆነ ድብደባዋን ቀጥላለች። በ10 ደቂቃ ውስጥ ከ100 በላይ የሚሆን ኤር ስትራይክ በማድረስ እንግዲህ ሪከርድ በሆነ የጥቃት ዌቭ ወይ ደግሞ የስትራይክ ዌቭ እንግዲህ በአሁኑ ሰዓት ላይ የእስራኤል ሊባኖስ የደበደበች የምትገኘው በ10 ደቂቃ 100 ስትራይክ ማለት ነው። በ10 ደቂቃዎች 100 ስትራይክ ማለት ኤቭሪ 6 ሰከንድ በየ6 ሰከንዱ ስትራይክ ነበር ማለት ነው። ሲ ሃው ኢንቴንስ ወይ ደግሞ ምን ያክል በጣም ይሄ ውጥረት የነበረበት ስትራይክ እንደሆነ እንግዲህ ሁላችሁም ማየት ትችላላችሁ። እነዚህ የምትመለከታቸው ጥቋቁር መኪኖች አንድ ሊሙዚን አለ። ጥቋቁር መኪኖች እና ሌሎች እዚህ ጋር የምትመለከታቸው ሰዎች እየሄዱ የሚገኙት ወደ እስላማባድ ወይ ደግሞ ወደ ፓኪስታን። የአሜሪካ የዴሌጌሽን ወይ ደግሞ የአሜሪካ የተደራዳሪው ቡድን ተደራዳሪ ቲም እንግዲህ ወደ እስላማባድ ማቅናቱ ይታወሳል። እና እነዚህ የምትመለከታቸው መኪኖች ከሰዎች ወይ ደግሞ ከተደራዳሪዎቹ እና ከኤንቮዮቹ ቀድሞ የሄዱ ናቸው ወደ እስላማባድ። እንግዲህ አሜሪካ የኦፊሻሎች ወይ ደግሞ የተለያዩ የመሪዎቿን ሴኩሪቲ በጣም ሲሪየስ እንደምትወስድ ታውቃላችሁ። ኤኒ ካንትሪ ወይ ደግሞ የትኛውም ሀገር የአሜሪካ ኦፊሻል ትራቨል ቢያደርግ እሱ ጋር አብሮ የሚንቀሳቀሱት የኮንቮይ አለ መኪናው የሚንቀሳቀሰው አርመርድ መኪናው አለ። ከዛ በላይ ደግሞ የግል ጠባቂዎች እንደዛው አብሮ የሚንቀሳቀሱት ምክትል ፕሬዚዳንቱ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በእስላማባድ መገኘቱን ተከትሎ እንግዲህ የምትመለከቷቸው የሲክሬት ሰርቪስ መኪናዎች እንግዲህ በእስላማባድ አርፈው እንደምትመለከቱ ወርደው እሱን ፕሮቴክት ለማድረግ እየተንቀሳቀሱ የሚገኙት C-17 የተባሉት የአሜሪካ ትልቅ የሚባሉት በጣም የመጨረሻው ትልቁ ባይሆኑም ትልቅ የሚባሉት የቃጫኝ አውሮፕላኖች ናቸው። እንግዲህ መጥተው በእነዚህ ትሩፖች ነው የመጡት። ይሄ በC-130 ይባላል። በዚህኛው ደግሞ መኪኖቹ ነው የመጡት። ከዛ በተጨማሪ ደግሞ የኢራን ዴሌጌሽኖች ደግሞ የኢራን ተደራዳሪዎች ሁለት ናቸው። የፓርላማ ስፒከሩ እና የውጭ ጉዳይ ሚኒስትሩ አባስ አርጋቺ ናቸው። እንግዲህ ወደ ድርድሩ የሚመጣሉ ተብሎ የታሰበው ደግሞ ወደ መጥተዋል ተብሎ የታሰበው በመጡበት ሰዓት እንደምትመለከቱት የፓኪስታን አየር ኃይል የፓኪስታን ኤርፎርስ ከባድ የተባለ አየር ላይ አጀባ ይዞላቸው ነው እንግዲህ ወደ ኢስላማባድ ያመጣቸው። እንደሚታወቀው እስራኤል ጥሩ ሂስትሪ የላትም በዚህ ጉዳይ ላይ። ተደራዳሪዎች ደግሞ ድርድር በተባለበት ሰዓት ላይ እንግዲህ ጥቃት መሰንዘሯ ይታወሳል። በኳታር ላይ ከዚህ ቀደም በነበረው ጥቃት ማለት ነው። ኳታር ላይ እንግዲህ የሐማስ ኦፊሻሎች ደግሞ የሐማስ አመራሮች ተቀምጠው በነበሩበት ሰዓት ላይ ድርድር ለማድረግ ተቀምጠው በነበሩበት ሰዓት ላይ እስራኤል ኤር ስትራይኳን ማድረሷ ይታወሳል። እነሱን ለመግደል ያው ቢሆንም አልገደለቻቸውም። እሱ ላይ ተመሳሳይ ኢንሲደንት እንዳይመጣ የፓኪስታን ኤርፎርስ እንደምትመለከቱት አውሮፕላኑ ፕሮቴክት እያደረገው ነበረ። አሁንም ድርድራቸውን ያደርጋሉ ተብሎ የሚታሰበው ዛሬ ነው። ድርድራቸው ምን አይነት ፍሬ ይዞ ይመጣል፣ ለዓለም መልካም ዜና ይዞ ይመጣል ወይስ ደግሞ መጥፎ ዜና ይዞ ይመጣል የሚለውን ነገር አብረን የምንመለከተውና ድርድሩ ጉዳዮች እንዴት እንደሚሄዱ ተከታታይ ለእናንተ ኢንፎርሜሽን ማድረሳቸው ይሆናል። ፕላስ መንካት ይመቻችሁ።